رب الحمد لله رب العالمين وبه نستعين على أمور الدنيا والدين ونصلي ونسلم على من أرسله رحمة للعالمين صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته وسلم تسليما كثيرا. وقفنا الأمس حول درس سيرة علي بن أبي طالب. የአልይ ብኑ አቢ ጣሊብን ታሪክ ሲራ እየተመለከትን የተወሰኑት ሲቀሩን ነበር አቁመን ነበር። አልይ وهو خليفة رسول الله صلى الله عليه وسلم የነብዩ ሰለላሁ ዐለይሂ ወሰለም ምትክ ናቸው። አልይ ብኑ አቢ ጣሊብ አላ አህሊሂ ቤተሰቦቻቸው ላይ የማቀዝወቲ ተቡክ የተቡክ ዘመቻ ጊዜ የረሱል ሰለላሁ ዐለይሂ ወሰለም ምትክ ሆነው በጠቅላላ መዲናን ወደ ተቡክ ዘመቻ ያልተሳተፈ የሆነን አካል እንዲያስተዳድሩ ለየት ባለ መልክ ደግሞ የእሳቸውን ቤተሰቦች የሚያስፈልጉ ነገሮችን ሁሉ እያደረጉ እንዲቆዩ ተክተዋቸው የሄዱት አልይ ብኑ አቢ ጣሊብ ነበር። አልይ ትናንት ባሳለፍነው ታሪክ ላይ ኸይበር ዘመቻ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ማለል አቀል በትንሹ 13 የሚሆኑ ዘመቻዎችን በራሳቸው የጦር መሪነት ተንቀሳቅሰዋል። ከነዚህ ዘመቻዎች ሁሉ የኸይበር እና እንዲሁም የተቡክ ወደፊት ይመጣልናል። ሁነይን ታላላቆቹ ኡሁድ ታላላቆቹ ናቸው። እናም እንግዲህ የኸይበር ዘመቻ ጊዜ አልይ ብኑ አቢ ጣሊብ ከ24 ሰዓት በላይ በጣም ከፍ ያለ መሄድ መቀመጥን የከለከላቸው የሆነ የአይን ህመም ታመው ነበር። ከዛ ህመማቸው ግን በቅጽበት ረሱል ሰለላሁ ዐለይሂ ወሰለም ዱዓ አድርገውላቸው ሁለት አይናቸውም ተሽሏቸው የኸይበርን ዘመቻ መርተው በድል ተጠናቆ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አብረው ወደ መዲና ተመልሰዋል። የተቡክ ዘመቻ ደግሞ ራቅ ያለ ነብዩ ሰለላሁ ዐለይሂ ወሰለም 4 ወርና ከዛ በላይ የሆነ ሙእሚኖች እንዲዘጋጁበት ያዘዙበት ከሆነው ዘመቻ ነው። እንደው ማንም ጋዛዋት የሉም በረሱል ዘመን የተደረጉ እንደ ተቡክ ዘመቻ ቀድመው በቀጥታ ምን ሄደው ወደዚህ ነው ያገሩ ርቀት ይሄን ያህል ነው የሚያስፈልገን ቅድመ ዝግጅት ይሄ ነው በሚል በዝርዝር አማኞቹ እንዲዘጋጁ ቀድመው ተናግረው የተዘጋጁበት ዘመቻ ነው። በዚህ ዘመቻ ጊዜ አልይ ብኑ አቢ ጣሊብ ተሳታፊ አልነበሩም። وهو خليفة الرسول على أهله أهل سنል እንግዲህ ዱዓ ቤት ከሆነ አለና አህል የትኛውም የነብዩ ተከታዮችን መዲናን ሊያስተዳድሩ ተከተዋቸው ሂደዋል ማለት ነው። አህል ማለት አለዛ ሚስት፣ ልጆች፣ እናት፣ አባት የሚያስተዳድረው ብቻ ማለት ነው። ነገር ግን አልይ ብኑ አቢ ጣሊብ በተቡክ ዘመቻ ጊዜ አጠቃላይ መዲናን እንዲቆጣጠሩና መዲናን እንዲያስተዳድሩ ተቡክ ራቅ ያለ ቦታ ነው፣ ዳርቻ አካባቢ ላይ ነው። እንግዲህ ለዚህ ከፍ ያለ ዘመቻ ነበርና ቆይታቸውም እንደዛው ሰፋ ያለ ስለነበረ አልይን ተከተው ነው የሄዱት ማለት ነው። የውመ ገዝወት ተቡክ لذلك هو من النبي صلى الله عليه وسلم አልይ ከነብዩ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ከአልይ ናቸው። هو من النبي አልይ ከነብዩ ናቸው። بمنزلة هارون من موسى ነብዩላህ ሃሩን ለነብዩላህ ሙሳ የተልእኮን ተደራሽነት አጋራቸው እንደነበሩት ሁሉ አልይ ብኑ አቢ ጣሊብም ለረሱል ሰለላሁ ዐለይሂ ወሰለም አጋራቸው ነበሩ። በአንድ ነገር ብቻ ሲለይ ከሙሳና ከሃሩን ተሳሳሪነት የአልይና የነብዩ ሰለላሁ ዐለይሂ ወሰለም ተሳሳሪነት በአንድ ነገር ይለይ ነበር። ፊል ኢስቲኽላፍ ያለ አህሊሂ ነው።
የአልይ ለነብዩ አጋርነትና ቤተሰብነት በቤተሰቦቻቸው ላይ ተከተዋቸው የሚሄዱ በመሆን ነው። ለልሙሻረከተ ፊል ንቡወቲ በነብይነት መጋራት ሳይሆን ነብዩላህ ሃሩን ግን የነብዩላህ ሙሳ የነብይነትም ተጋሪ ናቸው። እጃል አኺ ወዚረን ወንድሜን የዚህ ተልእኮ ተደራሽ የማድረግ ስራውን አብሮኝ እንዲጋራ አድርግልኝ ብለው ነው ሙሳ በሙሳ ጠያቂነት ነው አላህ Subhanahu Wa Ta'ala አድርጌልሃለሁ ያሏቸው ማለት ነው። خرج رسول الله صلى الله عليه وسلم يا الله ملكتኛ ነብዩ صلى الله عليه وسلم ወጥተዋል ሌላ ተቡክ ወደ ተቡክ ወጥተዋል። واستخلف عليا ተክተው ነበር رضي الله تعالى عنه فقال علي እዚህ ላይ አጠራርጎ ነው ያስቀመጠላችሁ። محمد صالح المنجد የጻፉት የአሸረተል ሙበሸራ ከፍ ያለ ሙሉ ታሪካቸውን የተወሳበታልና علي خرج الرسول صلى الله عليه وسلم الى تبوك واستخلف عليا فقال علي ብለዋሉ። ይሄንን አባባል ያሉት ግን ከመዲና ሳይወጡ አይደሉም ተከትለዋቸው ወጡ። ሲወጡ አብረው عليም ከነ ነብዩ ጋር አብረው ወጡ። ከተማውን ወጣ ካሉ ትንሽ ከሄዱ በኋላ ቀደም ሲል ግን ጉዞ ከመጀመራቸው በስተፊት መዲና ላይ እንደሚተኳቸውና ቤተሰቦቻቸውን እዚህ መንከባከብ እንዳለባቸው ነግረዋቸው ስለነበር ይሄን ትዕዛዝ ተቃርነው ዝም ብለው መሄድ የነብዩን ትዕዛዝ መቃረን ነው። ስለዚህም ያ ረሱላህ አሏቸው አተخلفኒ في الصبيان والنساء እንደው ከህፃናትና ከሴት ጋራ ወደ ኋላ ታስቀረኛለህ አንተ አላህ መልእክተኛ ሆይ አሏቸው። فقال عليه الصلاه والسلام ነብዩም عليه الصلاه والسلام ሞራናቸውን የሚጠብቅ የሆነ መቅረታቸው ይበልጥ የማዕረግ ከፍታን እንጂ ዝቅ ሊያደርጋቸው ማይችል የሆነ አስደሳች መልስን ሰጧቸው። قال عليه الصلاه والسلام الا ترضى አያስደስትህ አትወድምን አሏቸው። አንተ ኩነ ልትሆን አንተ ሚኒ ከኔ بمنزله هارون من موسى ሃሩን ለሙሳ የሆነው እንደነበረው አንተም ለኔ እንደዛ ልትሆን አያስደስትህም? إلا أنه ነገሩ መሆኑ ሲቀር ليس نبي بعدي ከኔ በኋላ ነብይ የሌለ መሆኑ ሲቀር ሃሩን የሙሳን ነብይነት እንደተጋሩት አንተም የኔን ነብይነት ማትጋራ መሆኑ ሲቀር ማለት ነው። في صحيح البخاري ومسلم ላይ የምናገኘው የሆነ ሐዲስ ነው። وهو خليفة النبي صلى الله عليه وسلم على أهله يوم غزوة تبوك وهو علي بن أبي طالب الذي شهد المشاهد كلها رسول صلى الله عليه وسلم የተሳተፉባቸው የሆኑ የዘመቻ እንቅስቃሴዎችን የሰርያም ጭምር ከትልቅ ጦርነት ወረድ ያለ ማለት ነው ያንንም ጭምር የተገኙ ነበሩ። علي مع رسول الله صلى الله عليه وسلم وكان نبر علي من أصحاب الكرة على الكفار በከሃዲዎች ላይ ልዩ ኳስ ተጫዋች ነበሩ። የውመ ሁነይን የሁነይን ዘመቻ ጊዜ እዚህም ከሰባት በላይ ከአልይ ጋራ ፊልሚያ ገጥመው የነበሩ ሁላቸውም ግን በአልይ ምት አማካኝነት ለህልፈት የበቁ ትልቅ እንቅስቃሴን ታላቅ የሆነ